ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። በስልታዊ ቡድኑ ውይይት የተደረገባቸው አብዛኞቹ አጀንዳዎች መግባባት ላይ እንደተደረሰባቸው የሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ ወቅታዊ መረጃዎችን በተመለከተ መግለጫ ሰጥቷል። የምክክር ሂደቱን ያለፉት ቀናት ብሎ አስመልክቶ መግለጫ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በስልታዊ ቡድን የተደራጁ ተመካካሪዎች ሀሳቦችን እያጠናቀሩ ነው ብለዋል። ዋና ኮሚሽነሩ አክለውም አብዛኞቹ አጀንዳዎች ላይ ተመካካሪዎች ኢትዮጵያ የሚለውን ስም ከፍ በማድረግ ወደ መግባባት መድረሳቸውን ተናግረዋል። እንግዲህ እስካሁን የነበርነው 10 አል 50 አል አሁን 250 ስልታዊ ቡድን የሚባለው ላይ ነው ያለነው። እነኚህ 50ዎቹ በሚገባ ከተመካከሩ በኋላ እያንዳንዱ 5 ቡድን 250 ላይ ቀርቦ በተሰጣቸው በየራሳቸው አጀንዳ ላይ የደረሱበትን ወይም ያቀረቧቸውን ጨምቀው ያዘጋጇቸውን ሀሳቦች በማጠናቀር ለ250 የሚያቀርቡበት ነው። ስለዚህ በየሂደቱ ከተነጋገሩ በኋላ እያንዳንዱ የሄዱበትን ሂደት በቃለ ጉባኤ ይያዝና ይፈራረሙና ነው ወደሚቀጥለው የሚያልፈው። በስልታዊ ቡድን ውስጥ ብዙዎቹ ላይ ወደ መግባባት የሚወስዱ ምክረ ሀሳቦች የታዩ ይመስላሉ። አንዳንዶቹ ደግሞ ጥራት ይፈልጋሉ፣ ማጥራትን ይፈልጋሉ። ስለዚህ ለዚህም ነው የፈጀውን ይፍጅ እንጂ ይሄ ስልታዊ ቡድን በደንብ ጥርት ብሎ ወደ ዋናው የቡድን ጉባኤ መተላለፍ አለበት የምንለው በዚያ ምክንያት ነው። ምክክር ሂደት መሆኑን መረዳት ያስፈልጋል ያሉት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተመካካሪዎችም ይሁን አመካካሪዎች ሕግና አሰራሩን ጠብቀው የሀሳብ ብዝሃነትን እያስተናገዱ እንዲቀጥሉም አሳስበዋል። አመካካሪዎቻችን የተሰጣቸውን ሚና በትክክል እየተወጡ ነው። አልፎ አልፎ አመካካሪዎችም ሆኑ ሌሎች እኔንም ጨምሮ አንዳንድ ጊዜ ማጋደል ከታየ አንዳንዴ አይፈረድብንም። ነገር ግን በተቻለ መጠን አመካካሪዎች በኋላ ላይ ደግሞ ለግብአት የሚሆን እውቀት የሚሰጡን ፓነል ኦፍ ኤክስፐርትስ ወይም ትልልቅ ባለሙያዎች ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። ስለዚህ በአመካካሪዎችም በፓነል ኦፍ ኤክስፐርቶችም በኩል እንዲሁ አልፎ አልፎ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባል ነገር ተነስቶ ከሆነ ልክ አይደለም። እሱን በትክክል እያጠራን ያለ ነው። ምንም እንኳን አልፎ አልፎ ሁላቸውም ተመካካሪዎች አንዳንዶቹ ከየመጡበት ቦታ ለብዙ ዘመን ተቋጥሮ የኖሩ ብሶቶች እና ችግሮቻቸውን ይዘው መጥተው እንዲታወቁላቸው በዚህ መድረክ ላይ ለማድረግ ብዙ ትግል ቢያደርጉም ነገር ግን ትልቁ ስዕል ወይም ትልቁ ፒክቸር ግን ኢትዮጵያ መሆኗን ግን በሚገባ ይገነዘባሉ። ስለዚህ ዝም ብሎ የተሰጣቸውን በሙሉ ይጋታሉ ብላቸው አጠብቁ። ምክንያቱም ብዙ እውቀት ከገጠር ጀምሮ እስከ ከተማ ድረስ ኢትዮጵያ ውስጥ አለ። የሚጠመዘዙም አይደለም። ምክንያቱም የራሳቸው እውቀት አላቸው፣ የራሳቸው አቅጣጫ አላቸው። ሊያሳኩ የሚፈልጉት ነገር ኢትዮጵያ በምትባለው አገር ዙሪያ ነው። ተመካካሪዎች ከነገ ጀምሮ በ500 ወደ ተደራጀው ስልታዊ ቡድን ምክክራቸውን እንዲጀምሩም ዋና ኮሚሽነሩ ገልጸዋል። ዘገባው የቤተልሔም ሰለሞን ነው።
ፖሊሲዎችን መነሻ በማድረግ የጥበብ ምክር ቤት እንዲቋቋም የባህልና ስፖርት ሚኒስቴር ሸዊት ሻንካ ተናገሩ። የባህል ጥበባትና ስፖርት ጥናት ምርምር ጉባኤ በአዲስ አበባ መካሄድ ጀምሯል። ሀና ማርያም መስፍን የባህል ጥበባትና ስፖርት ጥናትና ምርምር ጉባኤ በዛሬው ዕለት ተጀምሯል። በባህልና ስፖርት ሚኒስቴር አዘጋጅነት እየተካሄደ በሚገኘው ጉባኤም የ2018 አፈጻጸም፣ የ2019 እቅድና የቀጣይ 3 ዓመታት መሪ እቅድም ይፋ ሆነዋል። በዓመቱ በባህልና ጥበባት የሕዝቡን አንድነት የሚያሳዩ ክብረ በዓላትን በተሳካ ሁኔታ ማከናወኑን ሚኒስትሯ ሸዊት ሻንካ ተናግሯል። በኢትዮጵያ የሚገኙ የብሔር ብሔረሰቦች ሕዝቦች የዘመን መለወጫ በዓላት የህዝቦችን አብሮነት የህዝቦችን አንድነት በሚያጎላ መንገድ እንዲከበር ያስተባበርንበት በ2018 በጀት ዓመት 47 የብሔር ብሔረሰቦች የዘመን መለወጫ በዓላትና 5 የአገር አቀፍ ብሔራዊ ክብረ በዓላት የህዝብ ክብረ በዓላትን የሚሳተፉ ህዝቦች ቁጥር በከፍተኛ ሁኔታ ጨምሯል። ቁጥር ብቻ ተሳትፎ ብቻ መጨመር ሳይሆን ደግሞ አብሮነትን፣ አንድነትን፣ ወንድማማችነትን በሚያጠናክር መንገድ የአንዱ ብሔር ዘመን መለወጫ በዓል ሲከበር ሌሎች ብሔር ብሔረሰቦች ህዝቦች ስጦታም ጭምር ይዞ መጥቶ ስጦታ የሚለዋወጡበት፣ ግጭቶች ሲኖሩ በሰላማዊ መንገድ የሚፈታበት እሴትም ጭምር ያለበት ስለሆነ ትልቅ ውጤት እያመጣን ያለነው ዘርፍ ነው። ከባህል ልማት አንጻር ሌላው የተሰራው ጥሩ ስራ አንባቢ ትውልድን ከመፍጠር አንጻር በመረጃ የተደገፈ ዜጎቹን ከማፍራት አንጻር ብሔራዊ ቤተ መዛግብትና ቤተ መጻሕፍት ተቋም አለ። ለእኛ ተጠሪ የሆነ በመላ ክልሎች በመላ አካባቢዎች በተደረገው ስራ 24 ሚሊዮን ዜጎች 2018 በጀት ዓመት የንባብ አገልግሎት አግኝተዋል። በኪነ ጥበቡ ዓለም ዘርፈ ብዙ የሆኑ እውቀቶችን በመጠቀም ሀገር እንድትገነባና እንድትታወቅ ማድረግ ደግሞ ዓመቱ ከተካሄዱ ወሳኝ ሁነቶች መካከል አንዱ ነው። ለዚህም ማሳያው ኪን ኢትዮጵያ ይገኝበታል። የብዙዎቹን ቀልብ የሳበ ኪን ኢትዮጵያ ላይ የተሰራ ጥበብ ለኢትዮጵያ ማንሰራራት ብስራት በሚል መሪ ቃል የኢትዮጵያን ባህልና ጥበብ ለዓለም ማህበረሰብ ለማስተዋወቅ ታቅዶ የተነሳው ኪን ኢትዮጵያ ቻይና ላይ በ3 መድረክ፣ ራሽያ ላይ በ2 መድረክ፣ ጃፓን ላይ በ1 መድረክ፣ ኬንያ ላይ 1 መድረክ፣ አገር ውስጥ ደግሞ የተለያዩ መድረክ ትዕይንቶችን በማሳየት ወደ 15 የሚሆኑ መድረክ በማዘጋጀት ኢትዮጵያ ያላትን ቱባ ባህላዊ እሴቶችን ለዓለም ማህበረሰብ ኪነ ጥበብን በመጠቀም ያሳየንበት ይሄ ዘርፍም የመንግስታችን ትኩረት በማግኘቱ ጎልቶ እየወጣ ያለ ዘርፍ ነው። ይህንን በተደራጀና በተዋቀረ መልኩ በፖሊሲ ደረጃ እንዲዋቀር ለማድረግ ስራዎችም ተጀምሯል። የጥበብ ምክር ቤት እንደሚቋቋምም የባህልና ስፖርት ሚኒስትሯ ሸዊት ሻንካ ይፋ አድርጓል። ሌላው የጥበባትና ፈጠራ ኢንዱስትሪንን በሚመለከት ከተለያዩ የጥበብ ቤተሰቦች ጋር በመምከር የጥበባትና የፈጠራ ኢንዱስትሪ ፖሊሲም እየተዘጋጀ ረቂቅ ደረጃ ነው ያለው። ከተለያዩ ባለድርሻ አካላት ጋር መክረን ለፕላን ሚኒስቴር ደርሶ እየታየ ነው የሚገኘው። የጥበባትና የፈጠራ ፖሊሲን ሲጸድቅ በተለይ በኪነ ጥበብ በሲነ ጥበብ ፈጠራ ኢንዱስትሪ ዘርፍ ከፍተኛ ውጤት እንድናመጣ የሚያደርግ ነው። እሱ ብቻ ሳይሆን ፖሊሲ መነሻ ተደርጎ ደግሞ የጥበብ ምክር ቤት ማቋቋሚያ ደንብም ጭምር እየተዘጋጀ ነው የሚገኘው። ይህ ጉባኤ እስከ ነሐሴ 1 ድረስም ይቆያል። የኢትዮጵያ ስነ ልክ ኢንስቲትዩት የኢትዮጵያን የስነ ልክ ስርዓት ከዓለም አቀፍ ስነ ልክ ስርዓት ጋር በማጣጣም በዓለም አቀፍ ንግድ ተወዳዳሪ ለመሆን እየሰራ መሆኑን አስታወቀ። 19ኛው የአፍሪካ ስነ ልክ ድርጅት ጠቅላላ ጉባኤ በአዲስ አበባ መካሄድ ላይ ይገኛል። ሰላማዊት ነጋ ጉባኤውን ተከታትላ ተከታዩን ዘገባ አዘጋጅታለች። የኢትዮጵያ የስነ ልክ ኢንስቲትዩት ከዓለም አቀፍ ስነ ልክ ስርዓት ጋር የተጣጣመ ብሔራዊ የስነ ልክ ስርዓትን መዘርጋት፣ በዘርፉ የቴክኖሎጂ ሽግግር ማምጣትና ሌሎች ኃላፊነቶችም ይዟል። 3 የስነ ልክ አይነቶች ያሉ ሲሆን ሳይንሳዊ፣ ኢንዱስትሪያዊና ህጋዊ ስነ ልክ ናቸው። የኢትዮጵያ ስነ ልክ ኢንስቲትዩት ዳይሬክተር ዶክተር ሙልጌታ ደርበው ኢንስቲትዩቱ የኢትዮጵያን ልኬቶች ከዓለም አቀፍ ልኬት ጋር በማመዛዘን በጥራት ተወዳዳሪ እንድትሆን እየሰሩ መሆኑን ተናግረዋል። የሚሰጡ የጥራት ማረጋገጥ ስራዎች፣ የፍተሻ ስራዎች፣ የደረጃ መተግበር ስራዎች፣ የአክሪዲቴሽን ስራዎች ሁሉ ምን ይጠይቃሉ? በጀርባ ያሉ የመለኪያ መሳሪያዎች፣ የጥራት መፈተሻ መሳሪያዎች ትክክለኝነታቸው መረጋገጥ አለበት። አንደኛ። ሁለተኛ፣ እነኚህ መሳሪያዎች ልኬት
ከዓለም አቀፍ የልኬት አህድ ጋር የተሳሰረ መሆን አለበት። 19ኛው የአፍሪካ የስነ ልክ ድርጅት ጠቅላላ ጉባኤ ስነ ልክ ለዲጂታል ሽግግር ተአማኒ ልኬቶች ለአፍሪካ የወደፊት ዕጣ ፈንታ በሚል መሪ ሀሳብ በአዲስ አበባ እየተካሄደ ይገኛል። በጉባኤው ላይ ከ30 በላይ አህጉራዊና ዓለም አቀፍ ሀገራት ተገኝተዋል። ጉባኤው በሀገሪቱ ያለውን የኢንዱስትሪ ተወዳዳሪነት፣ ፍትሐዊ ንግድና የዲጂታል ትራንስፎርሜሽን ይደግፋል ብለዋል። የአፍሪካ ስነ ልክ አቅም እንዲገነባ ድጋፍ የሚያደርጉ ተቋማት ሁሉ በዚህ ጉባኤ ይሳተፋሉ ማለት ነው። ስለዚህ ጉባኤው የአፍሪካ አገራት የስነ ልክ ድርጅቶች አቅማቸው የሚገነባበትን አጀንዳዎች የሚቀረጹበት ነው። የንጽጽር ፕሮግራሞች፣ የስልጠና ፕሮግራሞች የሚነደፉበት ጉባኤ ነው ማለት ነው። የአፍሪካ የስነ ልክ ድርጅት ፕሬዝዳንት ዶክተር ሄንሪ ኬቤት ሮቲች አፍሪካ በተለያዩ ዘርፎች ውጤታማ እንድትሆን የስነ ልክ ዘርፍን ማሳደግ እንደሚገባ ገልጸዋል። የዲጂታል ትራንስፎርሜሽን አስተማማኝ ልኬቶችን ይፈልጋል። አስተማማኝ ልኬቶች ደግሞ ጠንካራ የስነ ልክ ስርዓቶችን ይፈልጋሉ። ጠንካራ የስነ ልክ ስርዓቶች ደግሞ ቅንጅትና ኢንቨስትመንትን ይፈልጋሉ። አፍሪካ በዲጂታሉ ዘመን ስኬታማ መሆን ካለባት ኢንዱስትሪውን ከመደገፍ አልፎ አስተማማኝ የዲጂታል ስርዓቶችን ወደ ማጎልበት ማደግ አለባት። በሰው ሰራሽ አስተውሎት፣ በሳይበር ደህንነት ልኬቶች፣ በዘመናዊ ማኒፋክቸሪንግ፣ በታዳሽ ኃይል ስርዓቶችና በዲጂታል የጤና ምርመራ የመሳሰሉ ወሳኝ ዘርፎች ላይ የአፍሪካን አቅም እናሳድጋለን። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ስነ ልክ አህጉራዊ ትስስሮች አነስተኛና መካከለኛ አምራቾች ልምድ ልውውጥ እንዲያደርጉና ራሳቸውን እንዲያሳድጉ እንደሚያግዝም ተናግረዋል። በአህጉሪቱ ውስጥ በብቃት ንግድ ለማከናወንና በዓለም አቀፍ ገበያ በተሳካ ሁኔታ ለመወዳደር የልኬት ስርዓቶቻችንን አስተማማኝ፣ ተወዳዳሪና እውቅና የተሰጣቸው መሆን አለባቸው። የስነ ልክ መስፈርቶችና አሰራሮችን ማጣጣም አስፈላጊ የሆኑ የንግድ እንቅፋቶችን ይቀንሳል። የምርምርና የምስክር ወረቀት ድግግሞሽን ያስቀራል። የንግድ ወጪንም ይቀንሳል። እንዲሁም ደግሞ የእቃ ነጻ ዝውውርንም ያመቻቻል። በአንድ ሀገር የተመረተ ምርት ወደ ሌላ የአፍሪካ ገበያ ሲገባ ከልኬት ጋር የተያያዙ እንቅፋቶች ሊገጥሙት አይገባም። እንዲህ ያሉ እንቅፋቶች ገበያችን ደህንነታቸው ባልተጠበቁና ጥራታቸው ዝቅተኛ በሆኑ እቃዎች እንዲሞላ እንዲሁም ፍትሐዊ ውድድር እንዲጓደል ያደርጋል። ኢትዮጵያ በአስተማማኝ የልኬት መስፈርቶችና የደህንነት ምርመራዎች ላይ ኢንቨስት ማድረግን እንደ አንድ ቴክኒካዊ ስራ ብቻ ሳይሆን እንደ ኢኮኖሚያዊ ትራንስፎርሜሽን ዋና መሰረት አድርጋ የምታየውም ለዚህ ነው። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የዕለቱን ዜናችንን ነው እየተከታተላችሁ የምትገኙት። ቀጥለናል። ሰራዊቱ ለወገኑ ከመሰዋት ባሻገር በሰብአዊነት ቀዳሚ ደራሽ መሆኑን የኢፌዴሪ መከላከያ ሚኒስቴር አስታወቀ። የኢፌዴሪ መከላከያ ሰራዊት አባላት ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ድጋፍ አድርገዋል። ኢብራሂም መሐመድ ዝርዝር አለው። የኢፌዴሪ መከላከያ ሰራዊት አባላት በተወካዮቻቸው አማካኝነት በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ተገኝተው የተለያዩ ድጋፎችን አስረክበዋል። የኢፌዴሪ መከላከያ ሰራዊት የሀገርን ዳር ድንበር ከመጠበቅ ባሻገር በሰብአዊነት ቀዳሚ ደራሽ እንደሆነ ይታወቃል። በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ተገኝተው ሰብአዊነታቸውን በተግባር አረጋግጠዋል። በኢፌዴሪ መከላከያ ሚኒስቴር የሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጄኔራል ሁሉ ሀገሮች ድረስ ሰራዊቱ የሀገርን ህልውና በጽናት እየጠበቀ ይገኛል። ዛሬ ደግሞ እንደተለመደው ፍቅሩን፣ ሰብአዊነቱን በማዕከሉ ተገኝቶ አረጋግጧል ሲሉ ነው የተናገሩት። ሀገር ውለታ የከፈሉ በጣም ሀገር እንደ ሀገር እንድትቀጥል ትልቅ ሚና የነበራችሁ ስለሆናችሁ ዛሬ ደግሞ ለኛ አስረክባችሁ ሀገር ጥሩ ሁና እንድትቀጥል እናንተ በሰላም ውላችሁ በሰላም ገብታችሁ በሰላም ጤንነታችሁን እንድትጠብቁ መላ ሰራዊቱ ከጎናችሁ ሆኖ እየተንቀሳቀሰ ነው ያለው። ሰራዊቱ ከማዕከሉ ጋር ጥብቅ የሆነ የሰብአዊነት ትስስር እንዳለው የተናገሩት ዳይሬክተሯ ሀገርን በፍቅር በክብር ከማገልገል ባሻገር በሰብአዊነት ድጋፍ ማድረግ የላቀ ስሜት እንዳለው ነው ባደረጉት ንግግር የገለጹት። እናንተ በሰላም ገብታችሁ በሰላም እንድትወጡ ሰራዊቱም ትልቅ ሚና እየተጫወተ ነው። ከእንግዲህ በኋላ በየአመቱ እናንተ መሀል ጋር እየሆን እንደ እህትም እንደ ወንድምም እንደ አባትም እንደ እናትም እየሆነ ከናንተ ጋር ቀጻይ በዓሉን የምናከብርበት ነው። የመቄዶንያ የአረጋውያንና የአእምሮ ህሙማን መስራች ቢኒያም በለጠ ሁሌም እንደምታደርጉት በየአመቱ ዛሬ ቃላችሁን ጠብቃችሁ ስለተገኛችሁ ምስጋናችን እየላቀ ነው። ሰራዊቱ ሁሌም ሳይሰስት ህይወቱን የሚሰጥ ነው፣ በሰብአዊነት ደግሞ ቀዳሚ ደራሽ ነው ሲሉ ነው የተናገሩት። ሐምሌ 29 እየመጡ
ድጋፍ የሚያደርጉበት የሚጎበኙበት ከኛ ጋር የሚያሳልፉበት ወቅት ነው ሐምሌ 29 እና ዛሬ ደግሞ እንግዲህ አመት ሞልቶት የዛሬ አመት እንደዚህ አይነት ፕሮግራም ነበረ። ዛሬ ደግሞ አመት ሆኖት እንግዲህ ሐምሌ 29 ደርሶ ነው ዛሬ መጣችሁት ማለት ነው እና ስለመጣችሁ መጀመሪያ ስለተገናኘን በጣም እናመሰግናለን። የማዕከሉ ተጠቃሚዎች ባስተላለፉት መልእክት የተደረገላቸው ድጋፍ ሰራዊቱ ሁሌም በሰብአዊነት ደራሽ መሆኑን ያረጋገጠ መሆኑን ገልጸው ምርቃታቸውንና ምስጋናቸውን አካፍለዋል። ዛሬ እናንተ ፊት ልብስ ለብሰን መቆማችንን አጡ። እኛ እንደዚህ በመከራ ውስጥ ነበርን። ቆመን መሄድ አንችል ስንመጣ መከራ አይተን ነው። አሁን የወንድነን ደግሞ እናንተ መጣችሁልን። እግዚአብሔር ይስጥልን፣ እድሜ ይስጥልን። ልጆቻችን ጀግኖች ናችሁ። እድሜያችሁ መንገድ ይሁን፣ ቤታችሁ የአብርሃም ቤት ይሁን፣ የሰለሞንን ጥበብ ይስጣችሁ። ሁል ጊዜም ኩሩ። ለሀገራችን ለኢትዮጵያ ኬር፣ ለዓለም በሞላ ኬር፣ ለዘር ማንዘራችሁ ኬር፣ ለቤተሰባችሁ ኬር። እንወዳቸዋለን፣ እናከብራቸዋለን። በእለቱ ሀገራቸውን 27 ዓመት ህይወታቸውን ሳይሰስቱ ያገለገሉ ወታደራዊ መኮንን ለማዕከሉ ርክክብ ተፈጽሟል። በመኸር ዘመኑ ለተረጂነት ቅነሳ 754 ሄክታር መሬት በሰብል መሸፈኑን የሰሜን ሸዋ ዞን ግብርና መምሪያ አስታወቀ። መምሪያው በተለያዩ አጋጣሚዎች ድጋፍ የሚሹ ወገኖችን ለመርዳት የሚያስችል ምርት በማከማቸት በትኩረት እየሰራ እንደሆነ ገልጿል። በላይ ተስፋዬ እንደ ሀገር የተጀመረውን የተረጂነት ቅነሳ እውን ለማድረግ አካባቢያዊ አቅሞችን አሟጦ ከመጠቀም ይጀምራል። ይህም በተለያዩ አጋጣሚዎች ድጋፍ የሚያስፈልጋቸውን ወገኖች በራስ አቅም በቀላሉ ተደራሽ ለማድረግ የሚያስችል አሰራር ነው። በሰሜን ሸዋ ዞንም በዚህ ተግባር ወደ ስራ ከገቡ አካባቢዎች መካከል የሸዋሮቢት ከተማ አስተዳደር አንዱ ነው። በተያዘው የመኸር ዘመንም ከ60 ሄክታር መሬት በላይ በዘር መሸፈኑን የከተማ አስተዳደሩ ግብርና ጽሕፈት ቤት ኃላፊ አስቴር መለሰ ገልጸዋል። ለተረጂነት ቅነሳ ከአደጋ ምላሽ የሚውል ብለን የያዝናቸው መሬቶች የለየናቸው መሬቶች ነበሩ። እነሱም ወደ 63.5 ሄክታር መሬት ለተረጂነት ቅነሳ እንዲውል ያደሩ መሬቶችን በመለየትና ከሌላ ከአጎራባች ወረዳ ደግሞ ከኤፍራታና ግድም ወረዳ ወደ 50 ሄክታር መሬት ተሰጥቶን ወደኛ አገልግሎት ወደዚህ አገልግሎት እንዲውል አድርገናል። ከሱ የምንጠብቀው ምርት ደግሞ ወደ 1728 ኩንታል እናመርታለን ብለን ይዘናል። በሰሜን ሸዋ ዞን ለተረጂነት ቅነሳ የሚውል 1612 ሄክታር መሬት ተለይቶ በዚሁ የመኸር ዘመን እስካሁን ባለው መረጃ ማለት ነው 754 ሄክታር መሬት በዘር የተሸፈነ ስለመሆኑ የዞኑ ግብርና መረጃ ያመለክታል። ይህ ተግባር ችግርን በራስ አቅም ለመፍታት የሚያስችል እንደሆነም የዞኑ ግብርና መምሪያ ምክትል ኃላፊ ችሮቶ አስፋው ገልጸዋል። የተፈጥሮ አደጋ ቢከሰት በተለያየ መንገድ ችግር የሚገጥማቸው የህብረተሰብ ክፍል ቢኖሩ ከውጭ የምናመጣ ሳይሆን በራሳችን እዚሁ አርሰን እዚሁ የመጠባበቂያ አምርተን የሚጎዱ ዜጎች እንዳይኖሩ የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለውና ከዚህ ውስጥ አንዱ ያልታረሱ መሬቶች አሉ። እንደዞን በዘንድሮ ዓመት ወደ 64,000 ኩንታል ምርት የመጠባበቂያ ምርት እናስቀምጣለን ብለን አቅደን እየሰራን ያለበት ሁኔታ ነው ያለው። በቀጣይም ያልታረሱ መሬቶችን ለማልማት በትኩረት እንደሚሰራ ነው አቶ ችረታው የገለጹት። የሆነ ነገር በተወሰኑ አካባቢዎች በተወሰኑ የህብረተሰብ ክፍል ቢደርስ የመጠባበቂያ የእህል ክምችት እንዲኖር እሱን አስበን እየሰራን አሁንም ያልታረሱ መሬቶች አሉ። እነኛ መሬቶች እንዲታረሱ እንዲዘሩ ለዚህ ታላቅ የአገር ክብር ስራ ሁሉም ባለድርሻ አሁን በጀመረው አግባብ አጠናክሮ መቀጠል ይጠይቃል። እንደ ግብርና የዋና ስራ አድርገን በየቀኑ እየገመገምን የታችኛውን መዋቅር እያነቃን እየደገፍን እየሰራን ያለነውና አጠቃላይ አመራሩም እና ሙያተኛው የሚመለከተው አካል እስካሁን በጀመረው አግባብ አጠናክሮ እንዲቀጥል በዚሁ አጋጣሚ ጥሪ ያቀርባለሁ። በትኩረት እየተሰራ ያለው የተረጂነት ቅነሳ ተግባር የማምረት አቅምን ለመጨመር የሚያስችል እንደሆነም ተጠቁሟል። በመጨረሻም በትንታኔ ወደምናየው ጉዳይ እናልፋለን። በክረምት የበጎ ፈቃድ አገልግሎት ከ1.2 ቢሊዮን ብር በላይ የመንግስትን ሀብት ለማዳን አቅዶ ወደ ስራ መግባቱን የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል። በክረምት የበጎ ፈቃድ አገልግሎት ከ983 ሺህ በላይ በጎ ፈቃደኞች እየተሳተፉ ይገኛሉ ብሏል መምሪያው። ስንታየው ኃይሉ
የቤት ችግሩም የሌላውም የኑሮው ችግር በጣም እየተጫነኝ ነበረ። ህመምተኛም ነኝ፣ ያመኛል። በጣም እየከበደኝ ነበረ። በጣም ነው የደረሳችሁልኝ። ወይዘሮ አበበች አበራ ባንጎለላና ጠራ ወረዳ በኮቱ ቀበሌ ነዋሪ ናቸው። በበጎ ፈቃድ አገልግሎት ተሰርቶ በተሰጣቸው መኖሪያ ቤት መደሰታቸውን የገለጹበትን ሀሳብ ነበር የተከታተል ነው። ፍቅርና ደግነትን፣ አብሮነትን በስራ የሚታይበት ወርቃማ እድል በሆነው በበጎ ፈቃድ አገልግሎት ዘመቻ የተሳተፉ በጎ ፈቃደኞች የነዋሪዎችን ህይወት የሚያቀሉ ተግባራትን በማከናወን የህብረተሰቡን እንባ ሲያብሱና የደስታ ምንጭ ሲሆኑ ይታያል። እንደ ወይዘሮ አበበች ሁሉ ሌሎች የመኖሪያ ቤት ተጠቃሚዎችም ሀሳባቸውን አጋርተውናል። ተከራይቼ ነበር። አንዳንዴ እቃዬን እየወረወሩ ምከፍለው እያጣው አዘባዝቄ ነው የምኖረው። እኔ አሁን ገብቼ ማረፍ እንግዲህ ሰርቼ ስመጣ እረፍት ነው። እንግዲህ አሁን እግዚአብሔር ይስጣችሁ፣ እድሜ ይስጥልኝ። አመሰግናለሁ። በጣም በጎ ፍቃድም በጣም አመሰግናለሁ። እድሜ ይስጥልን። በክራይ ቤት ውስጥ ነው የምኖረው። የማገኘው ጡረታ 5375 ብር ነው። ከዚቹ ላይ የቤት ኪራይ 1000 ብር ነው የምከፍለው። በጣም ለ10 አመት ያህል እየተሰቃየው ነበር የቆየሁት። አሁን ደግሞ እንግዲህ ከዚህ ውስጥ ደግሞ ይቀበሌ እና የበላይ አካልም ደግሞ በጎ አድራጎትም ይሄንን ነገር በማድረጋቸው እኔ እጅግ በጣም አድርጌ አደንቃለሁ። በጣም ነው የደረሳችሁልኝ። በጣም አመሰግናለሁኝ። በጣም የቀበሌውንም የወረዳውንም ሁሉንም በጣም አመሰግናለሁኝ። ከዚህ በኋላ በቃ እረፍት ነው የምፈልገው። እኔ በቃ ለምበላው ደግሞ እግዚአብሔርም ፈጣሪን እየለመንኩኝ ያው እረፍት ነው የምፈልገው። አቅምም የለኝም። ያው አቅሜም ውስጤም እየደከመ ነው። ምኑም እየተጫጫነኝ ነው። ያው ትንሽ በጣምና አመሰግናለሁኝ። በዝቅተኛ የኑሮ ደረጃ ላይ የሚገኙ ወገኖችን ማንኛውም ሰው በሚችለው አቅም መርዳት እንደሚገባው ያነሱት የአንጎለላና ጠራ ወረዳ አስተዳዳሪ ደረሰ ደመመ በወረዳው በቅንጅት የክረምት የበጎ ፈቃድ አገልግሎት እየተሰራ ስለመሆኑ ነግረውናል። የአካባቢውን ባለሀብቶች፣ አርሶ አደሮችን፣ ወጣቶችን ከዩኒቨርሲቲ የተመረቁ በጎ ፈቃደኛ ወጣቶችን በጉልበታቸው እነሱን እያስተባበርን አካባቢ ያሉ ወጣቶች እያስተባበርን የበጎ ፈቃድ ስራ ምንሰራ ነው የሚሆነው። ምንሰራ ይሄ ብቻ አይደለም። በገጠር ላሉ አርሶ አደሮች መሬታቸውን የማረም የመኮትኮት ስራ እንሰራለን። በከተማ ደግሞ ላሉ የደከሙ እናቶች የነሱን ቤት የመጠገን አዲስ ቤት የመስራት ስራ እየሰራን ያለ ነው። በዞኑ 983 ሺህ በላይ የሚሆኑ የክረምት በጎ ፈቃደኞች እንደሚሳተፉ ያነሱት የሰሜን ሸዋ ዞን ሴቶች ወጣቶች ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የረውነሽ ጋሻው ጠና በጎ ፈቃደኞች ጊዜያቸውን እውቀታቸውንና ጉልበታቸውን ለአካባቢያቸው በመስጠታቸውና የማህበራዊ ኃላፊነታቸውን በመወጣታቸው በበጎ ፈቃድ ስራ የሚቆጠበው የመንግስትና የማህበረሰብ በጀት በርካታ መሆኑን ገልጸዋል። በጎ ፈቃደኞች ውስጥ በተለይ 65% የሚሆኑት ወጣቶች በዚህ ይሳተፋሉ ብለን ነው ያቀድነው። 50% የሚሆኑት ደግሞ ሴቶች በዚህ በበጎ ፈቃድ ስራ ላይ ይሳተፋሉ ብለን ነው ያቀድነው። የበጎ ፈቃደኞችን አጠቃላይ በገንዘብ ሲተመን ወደ 1.2 ቢሊዮን በላይ የሚሆን ሀብት ለማዳንና ይሄንን በበጎ ፈቃደኞች በሀብት በገንዘብ በጊዜና አጠቃላይ ሞቢላይዝ በማድረግ የተሻለ ስራ ለመስራት እንደ ዞን አቅደን እየተንቀሳቀስን ያለንበትና በርካታ ስራዎች ወደ ታች ወርደው እስከ ቀበሌ ድረስ እየተሰሩ ያለበት ሁኔታ ነው ያለው። በጎ ፈቃደኝነት ገንዘብን ሳይሆን ሰብአዊነትን የሚጠይቅ ታላቅ በጎ ስራ በመሆኑ አሁን እየተከናወኑ ያሉ የክረምት የበጎ ፈቃድ አገልግሎቶች የማህበረሰቡን ደጋፊነትና አብሮነት በተግባር ያረጋገጡ መሆናቸውን የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለየስ በለጠ ተናግረዋል። አንዱ የበጎ ፈቃድ አገልግሎት ክረምት አካባቢ ትምህርት የሚቆዩ ተማሪዎች የብዛ ሚነስም ከዩኒቨርሲቲ ከኮሌጅ ተመለሰው ወደ ቤተሰቦቻቸው የሚቆዩበት ጊዜ ነው። እነዚህ ተማሪዎች እውቀት አላቸው፣ ክህሎት አላቸው፣ ወጣት ስለሆኑ ደግሞ ኢነርጄቲክ ናቸው። ስለዚህ በአንድ በኩል መንግስት ለሁሉም ልማት የሚያወጣውን በጀት በመደገፍ ወደ ገንዘብ ሲቀየር የመንግስትን በገንዘብ ልማቶችን የመስራት አቅም የሚሸፍኑ ናቸው ማለት ነው እና በመንግስት የልማት ፕሮጀክት ብቻ ሳይሆን እነዚህ ሲቀየሩ የመንግስትን ሀብት በትልቁ የሚሸፍኑ ናቸው። በበጎ ፈቃድ አገልግሎት የመንግስትን የበጀት ድጋፍ እንሸፍናለን ብለን እናስባለን። የአረጋውያንና አቅመ ደካሞችን አሮጌ ቤቶችን ማደስ፣ የሕክምና ድጋፍ ማድረስና የምግብ እርዳታን ማቅረብ፣ የክረምት የማጠናከሪያ ትምህርት ለተማሪዎች መስጠት፣ ተማሪዎችን በትምህርት ቁሳቁስ መደገፍና የአረንጓዴ አሻራ ተሳትፎና የአካባቢ ጥበቃ ስራዎች በክረምት የበጎ ፈቃድ አገልግሎት ከሚከናወኑ ተግባራት መካከል ናቸው።
ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩት የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።